ውድ ቅዱሳን የእግዚአብሔር ሰዎች ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? ክብር ለጌታ ይሁን። እንዴት እንጸልይ የሚለውን ሐሳባችንን ነጥቦቻችን ማለት ነጥብ በነጥብ እየተመለከትን አሁን ወደ 14ኛ ነጥብ ደርሰናል እና በእንዴት እንጸልይ አንዱ በስልክ መጸለይ ይቻላል። በስልክ የሚደረግ ጸሎት ነው እና እንደምታውቁ ይሄንን ትምህርት በዚህ የጸሎት ንቅናቄ በሚል የጸሎት ንቅናቄ በሚል እንትን ብያለሁ። ሌላው ደግሞ the power of prayer የጸሎት ኃይል በሚለው ላይ ምናልባት እስከ ዛሬ ካላገኛችሁ የጸሎት ንቅናቄ በሚል እንግዲህ ሌላውን አልነገርኳችሁም። ለምሳሌ ገጽ 16 ላይ ይቅርታ ቁጥር 16 ላይ ገጽ 136 ላይ ይህንን ሐሳብ ልታገኙ ትችላላችሁ። እንግዲህ በዛ ዘመን መጽሐፍ ቅዱስ በተጻፈበት ዘመን ስልክ ስላልነበረ የመጽሐፍ ቅዱስ ጥቅስ ከዚህ አላነብላችሁም እና እግዚአብሔር ይመስገን። ለምንድን ነው እግዚአብሔር የሰጠን የተለያየ ቴክኖሎጂ? ዋትሳፕ ሊሆን ይችላል፣ እንደገና ደግሞ ቴሌግራም ሊሆን ይችላል። የተለያየ ቴክኖሎጂ ተጠቅመን ለሰዎች ጸልያን አታች አድርገን መላክ እንችላለን። ግን አንድ ነገር በጣም ያው የሚያስጠነቅቁ ሐሳቦች ስላሉ አንዳንድ ሐሳቦችን ቶሎ ለማለት እፈልጋለሁ። እግዚአብሔር የሰጠን ቴክኖሎጂ ወይንም የትኛውንም በረከት ለእግዚአብሔር ክብርና ለሌሎች ጥቅም ለማዋል እንችላለን። ምክንያቱም እግዚአብሔር ደስ ይሰኝበታል እንጂ ሐዘንተኛ አይሆንም። ምክንያቱም ቴክኖሎጂ የእግዚአብሔር ስጦታና ውጤት እንጂ እኛ የፈለሰፍነው አይደለም። ዛሬ በዓለም ላይ ያለው ሳይንስ በሙሉ የምን ውጤት ነው? እግዚአብሔር የፈጠረው ነው። እግዚአብሔር የፈጠረውን ነገር ነው እየተጠቀምን ያለ ነው። ስልክ ትልቅ አገልግሎትን ከሚሰጡ የዘመኑ ቴክኖሎጂዎች አንዱ ነው። በተለይ ለሁላችንም የመጀመሪያ ነው ቢባል እንትን አይልም። አንዱም አገልግሎቱ በአካል ልንደርስባቸው የማንችላቸውን ሰዎች ወይንም ደግሞ አካባቢዎች በስልክ መድረስ እንችላለን። ለራሳችን ሰዎች እንዲጸልዩ ማድረግ እንችላለን። ለእነርሱም ደግሞ ልንጸልላቸው እንችላለን። ምክንያቱም መኪናም እንደገና ደግሞ እግርም መሄድ አንችልም። ሁለተኛ ሰዓት ቆጣቢ ነው። እንደገና ደግሞ የተለያየ ኤነርጂ ለመቆጠብ ይቻላል። ነገር ግን ሰይጣን የእግዚአብሔርን በጎ ሐሳብ ለመቀልበስ መጣር ልማዱ ስለሆነ በስልክ ላይ እንጸልያለን የሚሉ ብዙ አገልጋዮች በትንቢትና በመገለጥ መልክ እያስተላለፍን ነው እያሉ ብዙዎችን በዛ ሰበብ እየበዘበዙ እንደሆነ የታወቀ ነው። ይሄ ስላለ ደግሞ በስልክ መጸለይ አያስፈልግም አይደለም፣ ያስፈልጋል። ምክንያቱም ሰይጣን ሁሉ ጊዜ ማኒፑሌት ያደርጋል። ሰይጣን ሁሉ ጊዜ ትዊስት ያደርጋል፣ ያጣምማል። ስለዚህ አንድ አባት እንደዚህ ብሎ ተናግሯልና በልጅነቴ እያለሁ ነው እግዚአብሔር እኮ ንብ ሲፈጥር ሰይጣን ዝንብ ፈጠረ አሉ እና ምን ለማለት ተፈልጎ ነው? እግዚአብሔር መልካም ነገርን ሲፈጥር ሰይጣን ክፉ ነገርን ይፈጥራል ለማለት ነው። ስለዚህ ቴክኖሎጂ የእግዚአብሔር ነው፣ የእግዚአብሔር ስጦታ ነው። እግዚአብሔር የሰጠውን ስጦታ ደግሞ ለሌላ ነገር እንድንጠቀም ሰይጣን ማድረጉ የማይቀር ስለሆነ ይሄንን እንደ ኃጢአት እንዳንቆጠር። ይህም ማለት በስልክ መልእክት ትንቢት ማስተላለፍ የለበትም እያልኩ አይደለም። መገለጥንም መናገር እያልኩ የለበትም ማለት አይደለም። የጸሎቱ ዋናው ሞቲቫችን፣ ዋናው ተነሳሽነታችን ሌሎችን ለመርዳት በችግር ውስጥ ያሉትን ለመርዳት እንደሆነ አንድ ጊዜ አንዲት እናት እባክህ ለልጄ ጸልይልኝ ስትል አንዱ ነቢይ ላይ ተብዬ ምን ብሏል አሉ 25,000 ብር ወደ አካውንቴ ገቢ አድርግና ይጸልይልሻለሁ ብሏል የሚባለውን ወሬ ሰምቻለሁ። ስለዚህ እንግዲህ ስልክ በጠዋትና ማታ ልጸልይልሽ እያሉ የሚያጣድፉ በየሰኮንዱ ትንቢት የሚናገሩ ያላዩትን አይቼልሻለሁ እግዚአብሔር ያልተናገረውን ተናገር እግዚአብሔር እንደዚህ እያለኝ ነው ስላንቺ የሚሉትን ጥንቃቄ ማድረግ አለብን። ጌታ ሊናገር ይችላል፣ ግን በጣም ትዊስት ዲስቶርትድ ሆኗል። በጣም አቅጣጫው በጣም እንትን ተብሏልና መጽሐፍ ቅዱስ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ ስለሚል ያንን መልካም ነገር መያዝ አስፈላጊ ነው። ነገር ግን በውስጣችን ያለው መንፈስና የእግዚአብሔር መንፈስ የሚያረጋግጥልንን መልእክት ከመጽሐፍ ቅዱስ ጋር አያይዘን ከበሰሉ አገልጋዮች ጋር አማክረን መቀበል እንችላለን። ስለዚህ በስልክ ለተቸገሩ፣ ለታመሙ፣ ለተጨነቁ፣ ተስፋ ለቆረጡ እንትን ማለት እንችላለን። ቅርብ ጊዜ አንድ ወንድም አንድ ነገር ነገረኝ። አንድ ቀን እተኛለሁ ብዬ ጌታ ከለከለኝ አለ። ቆየሁኝ አለ እስከ ሌሊቱ 7 ሰዓት ላይ ደረስኩኝ አለ። እዚህ አሜሪካ ነው። 7 ሰዓት ደረስኩና ከሌሊቱ 7 ሰዓት ላይ አንዱ ደወለልኝ አለ። ደውሎልኝ ስልክ አነሳሁ አለ። ስልክ ሳነሳ በማንሳቴ ጥሩ ነው። ስልክ ባታነሳልኝ ኖሮ ምን ሊሆን ነበር? ራስን ለማጥፋት ወስኜ ነበር አለ። አረባክን ብዬ በጣም ደነገጥኩኝ አለ። ከዛ በኋላ ጸለይኩለት አለ። ያ ሰው ተጸለየለት። ከዛ ጭንቀቱ ተገላገለ።
እግዚአብሔር የተመሰገነው ዛሬም በህይወት አለ። ስለዚህ በስልክ ጸልዮለት ነው ያ ሰው እንደዛ ሊሆን ይችላል። ስለዚህ ሰዎች ችግር ላይ ሊሆኑ ይችላሉ፣ ተስፋ ሊቆርጡ ይችላሉ፣ የሚደርሳቸውን ሊያጡ ይችላሉ። መንፈስ ቅዱስ ወደ አንተ አሳስበው፣ ወደ አንቺ አሳስበው ጸልይልኝ ይችላል። አንቺንም አንተንም ደግሞ ጸልይልኝ ብላይ መንፈስ ቅዱስ የሚያሳስብ ሰው ሊሆን ይችላል። ለምሳሌ እኔ ብዙ ሰዎች በተለያየ ጊዜ በስልክ ይደውሉልኛል። በዛ ሰዓት በእውነት እኔ ከአቅሜ በላይ ካልሆነ፣ ስብሰባ ላይ ካልሆንኩ፣ አገልግሎት ላይ ካልሆንኩ፣ ወይም ደግሞ የማይመች ቦታ ካልሆንኩ አጋጣሚ ተጠቅሜ 1 ደቂቃም ቢሆን እጸልይላቸዋለሁ። ከዛ በኋላ አረ እኮ እግዚአብሔር አሰበኝ ይላሉ። በተለይ ደግሞ ልጆቼ 5 ልጆች አሉኝ። 5ቱም ዩኒቨርሲቲ ላይ ዩኒቨርሲቲ የነበሩበትን ጊዜ አስታውሳለሁ። ሁላቸው ሳይሆኑ አንዳንዶቹ በጣም ተጨንቆ በፈተና ሰዓት ላይ ጸልልኝ በጣም ተጨንቄያለሁ ያሉኝ ጊዜ አስታውሳለሁ። እና በዛ ሰዓት ላይ ጸልዬ እግዚአብሔር ይመስገን ከዛ ሰዓት ጀምሮ ተገላገልኩ እኮ ጭንቀቴ ለቀቀ ያሉኝንም ጊዜ እግዚአብሔር በፈተናቸውም ሰክሰስ እንደሰጣቸው አስታውሳለሁ። አንድ ሚስዮናዊ ተመስገን የሚባል የአይፒ ሚሽነሪ አስደንጋጭ ስልክ ይደውልልኛል። ልጄ ኮማ ውስጥ ገብታለችና መሞቷ ነው፣ እባክህን ጸልልኝ በማለት እያለቀሰች ነገረችኝ አለ። በሰዓቱ አብረውኝ ከነበሩ አገልጋዮች ጋር በዛች ሴትዮ ጆሮ ስልኩን በማድረግ ክፉና ሞትን መንፈስ እየተቃወምን አጥብቀን ጸለይን። ወዲያው ከዛ በኋላ ሕፃኗ ነጻ ሆነች ብሎ ነገር ሕፃኗ እስከዛሬ ድረስ ጤናማ እንደሆነች ይናገራል። ክብር ለጌታ ይሁን። ታውቃላችሁ እንዲህ አይነት ኦኬዥኖች አለ። ስልክ መጸለይ በጣም ጥሩ ነው። አበረታታቸዋለሁ። ዛሬ ደግሞ ዘመኑ የቴክኖሎጂ ነው። ሁለተኛ ደግሞ ሰዓት እያነሰ ነው። በስልክ ለመጸለይ እንችላለን ማለት ነው። ሌላ ደግሞ የተለየ የሰውነት አቀራረብ መጸለይ፣ በተለያየ የሰውነት አቀራረብ ማለት በእግዚአብሔር ፊት በምንቀርብበት ሰዓት አቀራረብ በጣም የሚገርማችሁ በጣም የተለያዩ አቀራረቦችን ከመጽሐፍ ቅዱስ አርጌ አካፍላችኋለሁ። this is very serious በጣም አስፈላጊ ነው ወገኖቼ። በተለይ ለጸሎት እንዴት ሆነን እንቅረብ መጽሐፍ ቅዱስ ምን እንደሚል እናያለን። አንደኛ ተንበርክኮ መጸለይ። አንደኛ ነገሥት ምዕራፍ 8 ከቁጥር 54 ላይ ሰለሞን ንጉሱ በእግዚአብሔር ፊት ተንበርክኮ እንደጸለየ እናያለን። ሉቃስ ወንጌል ምዕራፍ 22 ከቁጥር 44 ላይ ኢየሱስ ተንበርክኮ እንደጸለየ እንመለከታለን። የሚገርም ነገር ነው። እንደገና ደግሞ ይቀጥላል። ሐዋርያት ሥራ ምዕራፍ 20 ከቁጥር 36 ጳውሎስ ተንበርክኮ እንደጸለየ እናያለን። እንደገና ደግሞ ሐዋርያት ሥራ ምዕራፍ 9 ከቁጥር 40 ላይ ጴጥሮስ ተንበርክኮ እንደጸለየ እናያለን። ወገኖቼ ስለዚህ እኛ ተንበርክከን መጸለይ ግዴታ እንደሆነ ለምን? ለእግዚአብሔር ክብር። እግዚአብሔር ትልቅ ስለሆነ እኔ ትንሽ ስለሆንኩ፣ እግዚአብሔር አምላክ ስለሆነ እኔ ሰው ስለሆንኩ፣ እግዚአብሔር ኃያል ስለሆነ እኔ ደካማ ስለሆንኩ መንበርከክ አለብኝ። ታውቃላችሁ ሰይጣን ቤቱን ከሰው ሄዶ ዝም ብሎ አይዘንጥም፣ ደረቱን አይነፋም፣ ተንበርክኮ ነው። ሰይጣን ያንን ኮፒ አድርጎ ነው መጣው። ራእይ ላይ ስትመለከቱ በእግዚአብሔር ፊት ያሉ 24ቱ እንስሶችና 24ቱ ሽማግሌዎች በእግዚአብሔር ፊት ተንበርክከው ወድቀው፣ እንደውም በተንበርክከው አይደለም ወድቀው በራሳቸው ላይ ያለውን ዘውድ ራሱ እንትን አድርገው እንደጸለዩ የእግዚአብሔር ቃል ይናገራል። እንደ ሁለተኛ ቆሞ መጸለይ ይቻላል። ኤርምያስ ምዕራፍ 18 ከቁጥር 20 ላይ ቆሞ መጸለይ ይቻላል። የእግዚአብሔር ስም የተባረከ ይሁን። እንደውም ማቴዎስ 26:39 ላይ ኢየሱስ ወድቆ ጸለላል። ፕሮስትሬትድ ሆኖ ተደፍቶ መጸለይ ይችላል። ወገኖች ባለፈው አንድ ቪዲዮ ላይ ተናግራለሁ። የእግዚአብሔርን ክብር እኮ ካየን መቆም አንችልም። የእግዚአብሔርን ክብር ባየ ጊዜ ዳንኤል ወድቋል። የእግዚአብሔርን ክብር ባየ ጊዜ ዮሐንስ ወድቋል። የእግዚአብሔርን ክብር ባየ ጊዜ ጳውሎስ ወድቋል። ስለዚህ ነው ለምንድን ነው የማንበረከከው? ክብሩን ስለማናይ ነው። መጸለይ ተራራ የሆነብኝ ሰው ክብሩን አላየህም። ክብሩን እንዲያሳይ ከፈለክ ተንበርከክ። መጥቶ ክብሩን አሳይቶ ይጣለኝ አትበል። እግዚአብሔር ከደቆሰ ከባድ ነው። ጡጫው ከባድ ነው። ማንም ሊቋቋም የማይችል ነው። ተሰለ የሚባል የታወቀ ቦክሰኛ የሱ ሚጢጢ መጥቶንም የእግዚአብሔርን ቦክስ ያህል። ስለዚህ እግዚአብሔር መጥቶ እስክጤለን ድረስ እንትን አንበል፣ አንንጠባረር። እናንተ ሀብታም ነን የምትሉ፣ እናንተ ባለጠጎች የምትሉ፣ ምሁራን የምትሉ፣ ፕሮፌሰር ነኝ የምትሉ ተንበርከክ በእግዚአብሔር ፊት። ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከካል ተብሎ ተጽፏል። መንፈስ ቅዱስ ይህንን ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከካል። ጉልበት ሁሉ የነገስታት ጉልበት። ዳንኤል 120 አገር ላይ ጠቅላይ ሚኒስተር ነበር፣ የንጉሱ ምክትል ነበር። ተንበርክኮ በእግዚአብሔር ፊት ጸለየ። የሚገርም ነው።
ተንበርክኮ በየቀኑ 3 ጊዜ ተንበርክኮ ይጸልይ ነበር። ምክንያቱም እግዚአብሔር ኃያል ነው። ይሄንን ከመናገር ለመናገር የሚያሸማቀቀን ነገር የለም። በእግዚአብሔር ክብር ፊት የኛ ክብር ምንም አይደለም። በእግዚአብሔር በትልቁ አምላክ ፊት የኛ ክብር ምንም አይደለም። እግዚአብሔር እኮ ከባድ እኮ ነው። እግዚአብሔር በግድግዳ ላይ ጽሎ የንጉሥን ወገብ የሚፈታ ጀግና ነው። እግዚአብሔር እንደኔ ያለ ማን አለ ብሎ የተናገረውን እንደ ከብት ሳር የሚያበላ ትልቅ አምላክ ነው። ከእጄ የሚያድናችሁ ማን ነው ያለውን ሰነክሬምን በአንድ መልአክ 185 ወታደሮችን በሙሉ ዜሮ አድርጎ ንፍሮ አድርጎ የፎከረውን በእግሩ እየሄደ በቤቱ በአምላኩ ፊት ሲሰግድ ልጆቹ እንዲገል ሰነክሬም እንደዚህ ያደረገ ጀግና ነው። እግዚአብሔር ትልቅ አምላክ ነው። ዳንኤል አንበሳ ጉድጓድ ውስጥ ገብቶ እግዚአብሔር ለዳንኤል የመጣውን የሚበላውን አንበሳ አፉን ዘግቶ የእርሱ ጠላቶች ሲገባ የአንበሳን አፍ ከፍቶ አየር ላይ እንዲበጣጥሱ ያደረገ ነው። በእግዚአብሔር ላይ ወገኖቼ እናንተ የእግዚአብሔርን ክብር ያላያችሁ ናችሁ። ነግራችኋለሁ። ለመንበርከክ የምትቸገሩ ክብሩን አላያችሁ። የተማርነን የምትሉ ክብሩን አላያችሁ። ክብሩን ያሳያችሁ እግዚአብሔር። ደግሞ በሰማይ እንጠየቃለን። መቼ ተንበረከክልኝ? መቼ አከበርከኝ? ለምን አዋረድከኝ? በዘላለም ፊት እኮ ነው እንዴ። ስለዚህ በእግዚአብሔር ፊት ወድቀን እንጸልይ፣ ተንበርክከን እንጸልይ። ክብሬን አሳየኝ እንበል። ጌታ ክብሩን ያሳየናል። ሁለተኛ እጅ አንስቶ መጸለይ ይቻላል። አንደኛ ነገሥት 18:22 እጅ አንስተን መጸለይ እንችላለን። ሌላ ደግሞ በጸጥታ መጸለይ ይችላል። አንደኛ ሳሙኤል 1:13 ሐና እንባ ይፈስ ነበር፣ ከንፈሯ ብቻ ይንቀሳቀስ ነበር፣ ድምፅ አልነበረም። ሰካራም ናት የተባለች ጸጥ ብለን መጸለይ እንችላለን። ጮክ ብሎ መጸለይ ይችላል። ሕዝቅኤል 11:13 ላይ ጮክ ብለን ጮኸን መጸለይ እንችላለን። ለብቻ ሆነን መጸለይ እንችላለን። ማቴዎስ 6:6 ላይ ለብቻችን ሆነን መጸለይ እንችላለን። በጋራ መጸለይ እንችላለን። ሐዋርያት ሥራ 3:5 ላይ ተመልከቱ። በጣም የሚገርም ነው። ለመጸለይ ብቸኛ የሆነ ዘዴ ወይም መንገድ የለውም። ነገር ግን እንዴት እንጸልይ በሚለው ሐሳብ ላይ ሰፋ አድርጌ ተናግሬያለሁ። ቅድም በደንብ አድርጌ የተናገርኩት ተንበርክኮ መጸለይ ግዴታችን ነው ወገኖቼ። ቆሞ መጸለይ ጥሩ ነው። ምን መጸለይ ነው? በጣም ውጤታማ ጸሎት ለመጸለይ ወገኖቼ ለምን መሰላችሁ? እኔ ታላቅ ንጉሥ ነኝና እኔ ታላቅ ንጉሥ ነኝ ይላል። እኔ አባት ከሆንኩ ክብሬ ጌታ እስከሆንኩ መፈራቴ ወዴት አለ ይላል ሚልክያስ ምዕራፍ 1 ከቁጥር 6 ላይ። ስለዚህ ነው የእግዚአብሔር ሰዎች በእግዚአብሔር ፊት ለመንበርከክ የሚርበተበቱት። የእግዚአብሔር ስም የተባረከ ይሁን። ስለዚህ የእግዚአብሔር ሕዝብ ተንበርክኮ ለመጸለይ ሁሉ ጊዜ የንብርክክ ጸሎትን ልማዱ ሊያደርግ ይገባል። የተለያየ ዘዴ ማድረግ እንችላለን። ቁጭ ብለን መጸለይ እንችላለን። ተኝተን መጸለይ እንችላለን። ቆመን መጸለይ እንችላለን። እጅ ዘርግተን መጸለይ እንችላለን። ነገር ግን ተንበርክከን እንጸልያለን። የከበረ አምላክ ስለሆነ ክብር ለስሙ ይሁን። እግዚአብሔር ይባርካችሁ። በጣም አመሰግናችኋለሁ። በሚቀጥለው ደግሞ እንገናኛለን። የጌታ ስም የተባረከውን ተባረኩልኝ። አሁን እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለሰማን ስምህ ይባረክ። እግዚአብሔር አባቶ ድምፅን ስላሰማን ስምህ ይባረክ። እግዚአብሔር አባታችን ሆይ ቃልህ እንዲያገኘን እንጸልያለን። እንድንበረከክ እንድትረዳን መንፈሴ እንዲያግዘን በጌታ በኢየሱስ ክርስቶስ ስም እንለምናለን። ስለምታደርገው መልካም ነገር ስምህ ይባረክ። ከፍ ከፍ በል በጌታ በኢየሱስ ስም አሜን። ቅዱሳን እግዚአብሔር ይባርካችሁ። በጣም እወዳችኋለሁ፣ አከብራችኋለሁ። አንድ ቀን በሰማይ ደግሞ ያን ጊዜ እኮ ትምህርት አስተምረ ይህንን ልምምድ እኮ አግኝቼ ተባረኩ የምትሉትን እንጽናናለን በዘላለም ቤት። ጌታ ይባርካችሁ። ቻው፣ ደህና ቆዩልኝ። ቻው።